ፓርላማ ኃይላት ፋኖ ይሁን የኢትዮጵያ ፌደራል መንግስት የመደራደር አዝማሚያ ሰጥቶ የመቀበል አዝማሚያ ነገሮችን በትዕግስት የመያዝ ሁኔታ አላሳዩም እስካሁን። ሌሎች አካላትም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራን፣ የማህበራት መሪዎች እነዚህ የሰላም ድምጻቸውን አሰምተው ሰላም እንዲሰፍን ወይም ሁለቱ ኃይላት ወደ ድርድር እንዲመጡ ብዙ ሙከራ አላደረጉም። ያደረጉትም በጣም ደካማ ነው። ያመጣው ውጤትም የለም። አልፎ አልፎ ጥሪ እንሰማለን፣ ግን በተጨባጭ ሁለቱን ወገኖች ወደ ድርድር ሊያመጣ የሚችል ጫና አሉም። የውጭ ኃይላትም አሁን እንደተናገራችሁት ብዙም ፍላጎት ያላቸው አይመስልም። ከእንግዲህ ምንድን ነው መደረግ ያለበት? ዶክተር ፍጹም የመጀመሪያውን መልስ እርስዎ ነዎት የሚሰጡኝ። ማን ነው ምንስ ማድረግ ያለበት? በመጀመሪያ ደረጃ አሁን ዶክተር ሲሳይ አንስቶታል። ፋኖ ወደ 50-60 ሚሊዮን የሚሆን ህዝብ እጣ ፈንታ በእጄ ነው ያለው ብሎ ነፍጥ አንስቶ ተነስቷል። ያ አንድነት ያስፈልገዋል። አንድ እንዳይሆን የሚያደርጉትን ነገሮች ወደ ጎን አድርጎ የራሱን የፋኖን አደረጃጀትም ይሄ የገጠር የከተማ ልዩነት ይሄ የዲያስፖራውን አሉታዊ ተጽዕኖ የመንግስት ሰላዮች በውስጡ ገብተው የሚተረማምሱትን ትንቢት ተናጋሪዎች እንዲህ ነው የሚሉትን ጥቅም ለማግኘት የገቡ ሰዎች እነዛን አጥርቶ አውጥቶ ራሱን ወደ አንድነት አምጥቶ ተቻችሎ ከዛ በኋላ ነው እንግዲህ ወደሚቀጥለው የፖለቲካ ምዕራፍ መሄድ የሚችለው ማለት ነው። ከመንግስት ጋርም በሶስተኛ አካል አሸማጋይነት እንኳን ልነጋገር ቢል መጀመሪያን ማድረግ ይኖርበታል ብዬ አስባለሁ። መንግስት ቅድም እንዳልኩት የኢትዮጵያ የፖለቲካ ባህሉ በጣም ኋላ ቀር ስለሆነ ችግሮችን በጠረጴዛ ዙሪያ መፍታት የኛ ባህል አይደለም። የአብይ አህመድ መንግስት ብቻ ሳይሆን በአጠቃላይ ማለት ነው። እና ያንን እንዴት አድርገን እንደምንወጣው አላውቅም። ግን ማንኛውም የፖለቲካ ኮንፍሊክት በጠረጴዛ ዙሪያ ቢፈታ ደስ ይለናል። አሁን ባለው ሁኔታ ላይ ሌላ ሶስተኛ አካል ሸምጋይ ያስፈልጋል። ምክንያቱም መንግስት ጄኒውን አይደለም፣ ፍላጎት የለውም። ያንን የምናየው እንግዲህ መንግስት ሸምጋይ ብሎ ያስቀመጣቸው ሰዎች ለምሳሌ ፕሮፌሰር መስፍን በጣም መልካም ሰው ናቸው። በተወሰነ ደረጃም እሳቸውን ቤተሰባቸውን አውቃለሁ። ግን እሳቸው ሳይኪያትሪስት ናቸው። ይህንን የፖለቲካ ሸር አያውቁትም። ስለዚህ አንድ ሌላ ሶስተኛ አካል ጄኒውን የሆነ ዩናይትድ ኔሽን የሚሆን ማንም ነው መሸምገል ያለበት እንጂ አገር ውስጥ አብይ አህመድ የሾማቸው ሰው ሊሸመግሉ አይችሉም። ለወደፊቱም ለኢትዮጵያ ዕጣ ፈንታ ወሳኝ የሚሆነው ብዬ የማስበው አንድ የፖለቲካል ኮንፍሊክት በሚቻለው መጠን ኒውትራል በሆኑ በሶስተኛ ሸምጋዮች አፍሪካን ዩኒየንም ውስጥ አሉ ለኢትዮጵያ የሚያስቡ ሰዎች ሀገራት። ኢትዮጵያ እኮ ብዙ ውለታ ያላቸው አገሮች አሉ ኢትዮጵያ አፍሪካ ውስጥ እና እነዛም የሚሳተፉበት ድርድር ነገር ቢመጣና ሶልቭ ቢሆን ደስ ይለኛል። ግን አሁን ባለው ሁኔታ ግን አብይ አህመድም ሬዲ አይደለም። እንደውም አብይ አህመድ መደምሰስ ነው የሚፈልገው። ስለዚህ አብይ አህመድ ሬዲ አይደለም። የፋኖችም አሁን ባሉበት ሁኔታ አንድ ስላልሆኑ ሬዲ ናቸው ብዬ አላስብም እና ስለዚህ በጣም አስቸጋሪ ጊዜ ነን ያለ ነው ብዬ ነው የማስበው። አቶ አበበ ይቀጥሉልኝ። ማጠቃለያ ነው። ምንድን ነው ከእንግዲህ መደረግ ያለበት? ማን ነው የሚያደርገውስ? እኔ ዶክተር ፍጹም ያለውን ሀሳብ እስማማበታለሁ። ፋኖች የተበታተነ እንቅስቃሴ ነው ያለው። ወደ ድርድር እንዲመጣ አንድ የሆነ የተደራጀ ኃይል ያስፈልጋቸዋል። ሁለተኛ መንግስት ኮሚትመንት ሊኖረው ይገባል። ይሄን ችግር በድርድር ለመፍታት በውይይት ለመፍታት ቁርጠኛ መሆን መቻል አለባቸው። ስልጣኑን እየወደደ በመሳሪያ አፈሙዝ እያስከበረ የሚሄድበት መንገድ የትም አያደርስም። ያው ተመልሶ ጭቃ ነው። እናንተስ ግፊት ታደርጋላችሁ? አቶ አበበ ተቃዋሚ ፓርቲዎች ይህን ነገር በድርድር ፍቱ አይነት ነገር እጅግ በጣም ብዙ ጊዜ መግለጫ እናወጣለን። እጅግ በጣም በጦርነት ስልጣን ላይ ወጣ በጦርነት ነው የሚወድቀው፣ በአመፅ የመጣ በአመፅ ነው የሚወድቀው። ስለዚህ ኢትዮጵያ የሚያስፈልጋት አንዴ ወደ ምርጫ ትራክ ገብታ በምርጫ ፖለቲካ የሚቀየር መንግስት ነው። ይሄን መለማመድ ከቻለን እንደ ሌሎቹ እንዳደጉት ሀገራት ወደ አንድ ከፍታ እንወጣለን የሚል በጣም ብዙ ጊዜ በተደጋጋሚ እንናገራለን። ከዚህ አንጻር አሁን ባለው የምክክር ኮሚሽን አያያዝና ሂደት ብቻ ይሄ የሀገሪቱ ችግር ይፈታል የሚል እምነት የለንም እኔ እንደ ፓርቲ። ምክንያቱም በመንግስትም የጠለፈ ስለሆነ የምክክር ኮሚሽኑ እንቅስቃሴ የተያያዘም ስለሆነ በሚል እኛ የምክክር ኮሚሽኑን እንቅስቃሴ ሪጀክት አድርገን ወጥተናል እንደ ኢህአፓ። ይሄን ያደረግነው ገለልተኛ ነው የሚል እምነት ስለሌለን ነው። ስለዚህ ችግሩን ከስር መሰረቱ ለመቅረፍ በፋኖም በኩል ቁርጠኝነት ይፈለጋል። በመንግስትም በኩል በተለይ ደግሞ መንግስት አገር ነው የሚያስተዳድረውና ሰፊ ሆድ ሊኖረው ይገባል። ልክ አሁን ኦሮሚያ ላይ እንደምናያቸው
የጃልሰኝ ቡድን በዚህ በኩል መጣ ተብሎ 200-300 ሰው ትጥቅ ፈታ ተብሎ ሆይ የሚባልበት አይደለም። ይሄ በተለይ ፈቶ የመቀበልን ጉዳይ መንግስት አጽንኦት ይሰጥበት ይገባልና ሆደ ሰፊ መሆን አለበት መንግስት። በእውነት ነው ከትግራይ ጋር የነበረውን ችግር ለማደራደር የሀገር ሽማግሌዎች እና ኃይሌ ገብረስላሴ አትሌቶች፣ የሃይማኖት አባቶች ሄደው እኮ ደብረጽዮን እግር ላይ ወድቀዋል። አማራ ክልል ላይ ግን የተፈጠረው ችግሩን ለመቅረፍ እንደዚህ አይነት ሙከራዎች እንኳን ጠንከር ብሎ ሲደረጉ አልታየምና ለምን በቸልታ እንደሚታለፍ ግራ ነው የሚያጋባው። ምክንያቱም ሰፊ ህዝብ ነው የያዘው ክልሉ፣ ሰፊ የመሬት ስፋት ነው ያለው። በዚህ ውስጥ ያለው ቀውስ የአገር ጭምር ቀውስ ነው። ይሄንን ግምት ውስጥ በማስገባት በተለያየ አማራጭ መሄድ ያስፈልጋል። የሃይማኖት ተቋማት ከካድሬ ስራ ራሳቸውን አጽርተው በቁርጠኝነት የሀገሪቱን ችግር በድርድር ለመፍታት የሚደረግ እንቅስቃሴ መሆን አለበት። ከዛ ውጭ ዶክተር አብይ አህመድ ራሳቸው ቁርጠኛ መሆን አለባቸው፣ ትዕግስተኛ መሆን አለባቸው። በደንብ መታገስ፣ ማድመጥ የዜጎችን ጥያቄ ምንድነው እሱ ፋኖን ጠመንጃ ይዞ ጫካ ያስገባው የሚለውን ነገር በደንብ አጥንቶ ያልተመለሰ የህዝብ ጥያቄ አለን ብለዋል። ይሄን ማድመጥና ምላሽ መስጠት ነው። ይሄን ማድረግ እስካልተቻለና ቅድም ዶክተር ፍጹም እንዳለው ሌላ አካል ኢንተርፌር አድርጎ ገብቶ እውነተኛ የሆነ መደራደር እስካላደረግ ድረስ እቺ አገር ቪሸስ ሰርክል ውስጥ ነው ያለችው። ከዚህ መቼም አትላቅምና ቁርጠኛ የሆነው ትውልድ ያሁኑ ትውልድ ነው። ከችግሩ ደግሞ መማር የሚገባን ይመስለኛልና በዚህ መልኩ ኢትዮጵያውያን የመጨረሻ ርብርብ ያደርጉ የተሻለ ነው የሚል እምነት አለኝ። ዶክተር ሲሳይ ድርድር መፍትሄ ነው ይባላል። ነገር ግን ማን ያደራድር? የመጀመሪያውን እርምጃ ማን ይውሰድ? እንዴት ነው በተግባር ይሄን ነገር ስራ ላይ ማዋል የሚቻለው? እውነት ነው፣ ድርድር የግድ ነው። በግጭት በጦርነት ውስጥ ያሉ አካላት የመጨረሻው አማራጭ አንዱ ሙሉ በሙሉ አሸናፊ ሆኖ የሚወጣበት፣ ሌላኛው ተሸናፊ ሆኖ የሚቀርበት ብዙ የተለመደ አይደለም። አንዳንዱ ጊዜ ይኖራል፣ አይኖርም ማለት አይደለም። ለምሳሌ ኢህአዴግ ደርግን አሸንፎ ስልጣን ይዞ ቀጥሏል። አብዛኛዎቹ ሀገሮች ልምድ የሚያሳየው ግን ችግሮች በድርድር ለመፍታት የሚደረግ ጥረት ነው። እኛም የቅርብ ጊዜውን ተሞክሮ የትግራይና የፌዴራል መንግስቱ ድርድር አንድ ውጤት ማየት ይቻላል። ከአማራ ጋር ባለው ሁኔታ በተወሰነ በሀገር ውስጥ የሰላም ካውንስል በሚል አማራ ክልል ላይ ተቋቁሞ ያደረገው ሙከራ ነበረ፣ ግን አልተሳካለትም። ምክንያቱም ከሁለቱም ወገኖች ያን ያህል ቁርጠኛ ሆነው ዝግጁ ሆነው ለመነጋገር ፈቃደኝነት አልገለጹለትም። ሌሎች አካላትም ባለሀብቶችም ልሂቃንም አልሞከሩም ማለት አይደለም። ያን ያህል ለሚዲያ ብዙ ፍጆታ ባይውልም የተሞከሩባቸው አጋጣሚዎች ነበሩ። ነገር ግን ከሁለቱም ወገኖች ያን ተቀብለው ለመደራደር ፍላጎት አሳይተዋል ማለት አይቻልም። ለዚህም ምንድነው አንደኛው በተወሰነ አፐር ሃንድ ይዞ መግባት ይፈልጋል ወደ ድርድሩ እና ያን እስኪመጣ ወይም ያን አሳካው እስኪል ድረስ የመጠበቅ ነገር ያለ ይመስለኛል። አንዱ ችግር እሱ ነው። ሁለተኛው ከፋኖችም አካባቢ ለምሳሌ አሁን የፌዴራል መንግስቱም ሆነ የአማራ ክልል መንግስት በተለያዩ መድረኮች የይስሙላ ሊባሉ ይችላሉ፣ ግን ጥሪ አቅርበዋል። እንደውም በቅርቡ የብልጽግና ፓርቲ ጉባኤ ላይ ጠቅላይ ሚኒስትሩም ወይም የብልጽግና ፓርቲ ፕሬዚዳንት የመክፈቻ ንግግራቸው ላይ በጫካ ካሉ ወገኖቻችን ጋር ወንድሞቻችን ጋር በድርድር ችግሮችን ለመፍታት በእኛ በኩል ዝግጁነታችንን እናረጋግጣለን ብለው ነበር። ይሄን ቴስት ማድረግ የቻሉ አይመስለኝም ፋኖች። ይሄን እሺ እውነተኛ ቃል ከሆነ እውነተኛው ዝግጁነት ካለ እኛም ለመደራደር ዝግጁ ነን፣ ነገር ግን እንዲህ አይነት ነገሮች መሟላት አለባቸው ብለው ቅድመ ሁኔታ ሊያስቀምጡ በቻሉ ነበር። ነገር ግን ወደ አሁኑ ነው ሪጀክት ያደረጉት። ይሄን በመግለጫ ይሄ ውሸት ነው የማይፈጸም ነው የሚል የብልጠትም ችግር ያለ ይመስለኛል። ከዲፕሎማሲ አኳያ ቅድምም ያነሳሁት ነገር አለ። ተጽዕኖ መፍጠር ላይ ያን ያህል የተሳካላቸው አይደሉም። እነሱም አንድ ሆነው አልመጡም። ይሄ በራሱ የሚፈጥረው ችግር አለ። እንደውም አንድ ወቅት ታስታውሱ ከሆነ በኢትዮጵያ አሜሪካ አምባሳደር ፋኖች አንደራደርም ብለዋሉ ብሎ በጣም እነሱን የሚያጋልጥ አይነት መግለጫ የሰጠበት አጋጣሚ ነበረ። ሌሎችም እንግዲህ የአውሮፓ ህብረት ዲፕሎማቶችም ይሄን ነው እያጎሉ እያነሱ ያሉት። ስለዚህ የሁለቱም አካላት ተፋላሚ አካላት በድርድር በንግግር በሰላማዊ መንገድ ለመፍታት የሚደረገውን ጥረት እየደገፉት ነው ወይ፣ ወደ ተግባር ለመቀየር ምን ያህል ዝግጁ ናቸው የሚለውን አንዳቸው እንኳን ጥሪ ባስተላለፉ ጊዜ ሌሎቹ በቅድመ ሁኔታም ቢሆን ለመደራደር ዝግጁ ነን ብለው በመርህ ደረጃ ከዲፕሎማሲ ጠቀሜታ አንጻር ከፖለቲካ ጠቀሜታ አንጻር የማያሳዩበት አጋጣሚ እንዳለ ማየት ይቻላል። እነዚህ እንቅፋቱ ነው። ዞሮ ዞሮ ግን አሁንም ድረስ ማን ነው ታዲያ ድርድሩን በኃላፊነት ሊወስድ የሚገባው የሚለው የመጀመሪያው በሀገር ውስጥ ባለው ሁኔታ አሁን እስካሁን ባለው ልምድ እየተሳካ አይደለም። ስለዚህ ቢያንስ የአፍሪካ ህብረት፣ ኢጋድ
በቅርቡ የተወሰነ የጀመሩት ነገር አንዳቸውን የፋኖ ክንፍ ለማግኘት ያደረጉት ጥረት በሌላኛው ተቃውሞ ገጥሞት የራሱ መሰናክል የፈጠረበት ሁኔታ እንዳለ ማየት ይቻላል። ከዚያ ባሻገር የአውሮፓ ህብረትና የአሜሪካ መንግስታትም ችግሩን ለመፍታት ፍላጎት ካሳዩ አዎንታዊ ተጽዕኖ መፍጠር ይችላሉ። በቅርቡ እንዳውም የብሔራዊ ምክክር ኮሚሽኑም ለመንግስት ያቀረበው ጥያቄ ነበረ። በድፍረት እንዳውም ለመጀመሪያ ጊዜ ይመስለኛል አንደኛ መንግስት የተኩስ አቁም እርምጃ ቢወስድ የሚል ጥሪ አቅርቦ ነበር። ሁለተኛው እስረኞችን ቢፈታ፣ በዚህ ምክንያት የታሰሩ የአማራ ልሂቃን ቢፈቱና የምክክሩ የድርድሩ አካል እንዲሆኑ ቢደረግ የሚል ፋኖዎችም ኢቨን ትጥቃቸውን ሳይፈቱ ወደ ምክክሩ እንዲመጡ ጥሪ ያቀረበበት ሁኔታ ነበረ። በመንግስት በኩል እንግዲህ መውሰድ የነበረበትን እርምጃ እስካሁን መውሰዱን አልሰማንም። በፋኖዎችም በኩል ትጥቃችንን እንደያዝነ ከሆነ የምንደራደረው እሺ ብለው ተወካዮቻቸውን መላካቸውን አልሰማንም። እስካሁን እንዲህ አይነት ሪፖርቶች የሉም። ስለዚህ ሁለቱም ወገኖች ላይ የዝግጁነት ችግር ያለ ይመስለኛል። እንደተባለውም የቁርጠኝነትም የፍቃደኝነትም ችግሮች አሉ። ይሄን የሶስተኛ ወገኖች ጫናም ጭምር ካልታከለበት፣ በነገራችን ላይ አማራ ክልል እየተካሄደ ያለው ጦርነትና ግጭት አማራ ክልል ላይ ብቻ ተወስኖ የሚቀር አይደለም። የአማራ በመላው ሀገሪቱ ተበትኖ ያለ ህዝብ ነው። አሁን እኮ ተሳቆ ነው የሚኖረው። አዲስ አበባ የሚኖር አማራ ወይ ሌላ ክልል ውስጥ ያለ አማራ ይሳቀቃል በአገሩ ላይ ሆኖና ለዛ ሁሉ ያበቃው ስለሆነ በቀላሉ መታየት አለበት ብዬ አላምንም እና በዛ መልክ ቢሆን መፍትሄ ሊያገኝ ይችላል። በጣም አመሰግናለሁ ዶክተር ሲሳይ መንግስቴ፣ አቶ አበበ አካሉ እና ዶክተር ፍጹም አቻሜለህ ለሰጣችሁኝ አስተያየት። አዲስ አበባ ላላችሁት መልካም ምሽት፣ ዩናይትድ ስቴትስ ላሉት ደግሞ መልካም ቀን። እናመሰግናለን።